በሩሲያ ኃይሎች ጫና የዩክሬን ኃይሎች ከዛፓሬዥያ ግዛቶች ማፈግፈጋቸው ተገለጸ። የዩክሬን ጦር አዛዥ የጦር ሁኔታ በደቡብ ዛፓሬዥያ እጅግ የከፋ ነው ብለዋል። የዩክሬን ወታደሮች በ100 ኪሎ ሜትሮች ርቀት ወደ ሩሲያ ግዛት ከገቡ በኋላ የሞስኮን ድንበር ጥሶ መግባት ቀላል ነው ማለታቸው ይታወሳል። ሆኖም እንደ ወታደራዊ አዛዡ መረጃ የዩክሬን ግዛቶች 5 መንደሮችን ለቀው መውጣታቸው ተጠቁሟል። በደቡባዊ ምስራቅ ዩክሬን ዛፓሬዥያ ሩሲያ ጦሯ በከፍተኛ ሁኔታ ተጭኖ እየተዋጋ ስለመሆኑ መግለጿ ተመላክቷል። የዩክሬን ከፍተኛ የጦር አዛዥ የሆኑት አሌክሳንደር ሲርሰኪ ሩሲያ የወታደራዊ ኃይሏንና የጦር መሳሪያ የበላይነቷን ተጠቅማ ቁልፍ የሆኑ የጦር ስፍራዎችን መቆጣጠሯን አምነዋል። ለዩክሬን ኃይሎች የከፋ ሁኔታ እንደገጠማቸውም ነው የገለጹት አዛዡ። ወታደራዊ አዛዡ ሩሲያ አስቸጋሪውን የአየር ሁኔታ ለአሸናፊነቷ እንደተጠቀመችበትም ተናግረዋል። ሩሲያ አጠናክራ በቀጠለችው ጥቃት የዩክሬን ኃይሎች ከዛፓሬዥያ አካባቢዎች ለቀው መውጣታቸው ተመላክቷል። የዩክሬን የጦር አዛዥ ሁኔታው እየተባባሰ መምጣቱን ሩሲያ እየገፋችበት መምጣቷንም ይናገራሉ። በዩክሬን ትልቁ የኒውክሌር ጣቢያ ባለበት ዛፓሬዥያ የዩክሬን ኃይሎች የሩሲያን ጥቃት መቋቋም አለመቻላቸውም ተመላክቷል። የሩሲያ ጦር የዛፓሬዥያ አካባቢዎችን በኃይል መቆጣጠሩን እንደቀጠለ ሲሆን ሩሲያ የዩክሬን ኃይሎች ስፍራውን እንደገና ለመቆጣጠር የሚያደርጉትን ጥረት ዋጋ ቢስ ያደርጎባቸዋል። የዩክሬን ከፍተኛ የጦር አዛዥ ፓክሮቪስክ የተባለችውን ቁልፍ የምስራቅ ግንባር ከተማ ብዛት ካላቸው የሩሲያ ኃይሎች ለመከላከል ወታደሮቻቸው ከባድ ሁኔታ እንደገጠማቸው አምነዋል። ሩሲያ በሺዎች የሚቆጠሩ ከባድ መሳሪያዎች በዛፓሬዥያ ክልል እያዘነበች መሆኑንም ጠቅሰዋል። የዩክሬን ወታደሮች ቢወጡም የሩሲያ ጦር ማጥቃቱን መቀጠሉም ተገልጿል። የቁጥርና የጦር መሳሪያ ብልጫ ቢኖራቸውም በኃይል በመዋጋት 3 ስፍራዎችን መቆጣጠራቸውን የዩክሬን የጦር አዛዥ ተናግረዋል። ወታደራዊ ተንታኞች 3 ዓመት ከግማሽ ያስቆጠረው ጦርነቱ ላይ የዩክሬን ወታደሮች ላይ ሩሲያ የሰው አልባ አውሮፕላኖችና የሰው ኃይል ብልጫ መውሰዷን አመላክተዋል። የዩክሬን ደቡባዊ መከላከያ ኃይልም የሩሲያ ኃይሎች በዛፓሬዥያ ግዛቶች መነጣቃቸውን አምነዋል። ይህም ለዩክሬን በዛፓሬዥያ ሩሲያን መቋቋም ከባድ እንደሆነባት ማሳያ ተደርጎም ተወስዷል። የሩሲያ ጦር በዛፓሬዥያ ማጥቃቱን ማጠናከሩን ተከትሎ ሩሲያ በከፍተኛ ሁኔታ የሩሲያ ጦርን ለመቋቋም እየተንቀሳቀሰች መሆኑን በገለጸች በቀናት ጊዜ ውስጥ ግዛቶችን ለሩሲያ መልቀቋ ተመላክቷል። ሩሲያ ዘመቻዋን ባጠናከረችበት በሌሎች የጦር ግንባሮችም የበላይነትን እያስመዘገበች ስለመሆኗ እየተገለጸ ነው። በዩክሬን ያለው አስቸጋሪ የአየር ሁኔታ የሩሲያ ኃይሎች በሞተር ብስክሌቶች ጭምር በመንቀሳቀስ ለውጊያ የበላይነት እየተጠቀሙበት ስለመሆኑም ተጠቁሟል። ሩሲያ አሁን ላይ 70% የዛፓሬዥያ ግዛትን መያዟን ሲመላከት አሁንም ግን የግዛቱ ዋና ከተማ ዛፓሬዥያ በዩክሬን ቁጥጥር ስር ናት። 3 ዓመት ከግማሽ አስቆጥሮም መቋጫ የታጣለት የሩሲያ ዩክሬን ጦርነት በቀጠለበት ዛፓሬዥያ ይበልጥ በሩሲያ ቁጥጥር ውስጥ እየገባ መሆኑ ተመላክቷል። ሩሲያ በዛፓሬዥያ ግዛቶችን መቆጣጠሯ ለዩክሬን የሚያስደስት ባይሆንም ወታደሮቿን ለመውጣት ተገደዋል። ሩሲያ አካባቢውን ብትቆጣጠርም የምትወስደውን እርምጃ አጠናክራ መቀጠሏን በመጥቀስ ድርጊቷን እንድታቆም ዩክሬን ጠይቃለች። ሩሲያ በሌላ በኩል ዘመቻዋን አስቸጋሪውን የአየር ሁኔታ በመታገል ጭምር መቀጠሏ ተገልጿል። ሩሲያ የዩክሬንንም ሆነ የሌሎችን ውትወታ ሳትሰማ በቀጠናው በዛፓሬዥያ ይዞታዋን ለማጠናከር እየተንቀሳቀሰች መሆኗን ወታደራዊ ተንታኞች ገልጸዋል።